ሰሞኑን ጄኔራል ታደሰ ወረደ እንግዲህ ከተሾሙ በኋላ እሳቸውን በሚመለከት መነጋገሪያ የሆነው አንድ ጉዳይ አንድ ደብዳቤ ጽፈዋል የሚል ነው እና የደብዳቤው ይዘት ትንሽ እንዴት የሚያስብል አይነት ነገር ነው። ማለት የማጠብቁት አይነት ነገር ነው። ጄኔራል ታደሰ ወረደ ገና እንደተሾሙ እንዴት እንዲህ አይነት ደብዳቤ ጻፉ ሊያስብል የሚችል ጉዳይ በመሆኑ ምክንያት ብዙዎች መነጋገሪያ ያደረጉት ነበር፣ ሲቀባበሉት ሁሉ እያየን ነበረ። አስቀድሜ አይቼዋለሁኝ ደብዳቤውን፣ ነገር ግን እውነት ነው የሚለውን ግን በጣም ተጠራጥሬ ስለነበር ላነሳው አልፈለኩኝም። ምክንያቱም በዛ አይነት ደረጃ ደብዳቤ ጄኔራል ታደሰ ወረደ ይጽፋሉ የሚል ግምት የለንም። ስለ ግምታችን እንነግራችኋለን፣ ግን የደብዳቤውን ይዘት በተወሰነ ደረጃ ልንገራችሁ። እንግዲህ ደብዳቤውን የጻፈው የፕሬዝዳንቱ ጽሕፈት ቤት ነው። የእሳቸው የጄኔራል ታደሰ ወረደ ፊርማ አለበት እና ጉዳዩ የደብዳቤው ጉዳይ ከፍተኛ ጥንቃቄ ማድረግ፣ አስፈላጊውን ክትትል ማድረግ እና እርምጃ መውሰድን የሚመለከት ጉዳይ ነው። ደብዳቤው በዋናነት ከፍተኛ ጥንቃቄ እንዲደረግ የሚያሳስብ፣ አስፈላጊ ክትትል እንዲደረግ የሚያሳስብ፣ ከዛ ውጪም ደግሞ ከሆነ እርምጃ እንዲወሰድ ሁሉ ትዕዛዝ የሚሰጥ አይነት ደብዳቤ ነው ጄኔራል ታደሰ ወረደ የጻፉት። የጻፉላቸው አካላቶች ሁለት ናቸው። አንደኛው የትግራይ ሰላምና ጸጥታ ቢሮ ነው። ሁለተኛው ደግሞ የክልሉ የፖሊስ ኮሚሽን ነው። ለሁለቱ የተጻፈ ደብዳቤ ነው። በማን? በጄኔራል ታደሰ ወረደ ፊርማ፣ በእሳቸው ፕሬዝዳንት ጽሕፈት ቤት የወጣ ደብዳቤ ማለት ነው። ምን ይላል መሰላችሁ? ጥንቃቄ ስለሚፈልጉ ጉዳዮች ሲያወራ በጣም ጥንቃቄ የሚያስፈልገው ጉዳይ የጸጥታ ሁኔታ ነው። ትግራይ ውስጥ ያለው የጸጥታ ሁኔታ ጥንቃቄ ያስፈልገዋል ነው። ያ ምንድን ነው የሚሉት? ጊዜያዊ አስተዳደሩ የተቋቋመው ሰላም ለማስፈን ቢሆንም ይላሉ፣ ግን ይህንን ሂደት ለማደናቀፍ የሚንቀሳቀሱ ጸረ ሰላም ኃይሎች ትግራይ ውስጥ አሉ ይላል። የጊዜያዊ መንግስቱ የሚሰራቸውን ስራዎች ለማደናቀፍ እና ሰላም እንዳይኖር ሊያደርጉ የተዘጋጁ ያሉ ወይም እየተንቀሳቀሱ ያሉ አካላቶች አሉ ይላል። እነዚህ አካላቶች በተለያዩ የትግራይ ክልል ውስጥ በማዕከላዊ፣ በምዕራብ እንደዚሁም በደቡብ ግንባር በኩል እንቅስቃሴ እያደረጉ ነው። ህገወጥ የሆነ እንቅስቃሴ እያደረጉ ነው። የጦርነት ዝግጅት እያደረጉ ነው ያሉት እና በዚህ ውስጥም አንዳንድ የጦር አዛዦች ተሳትፎ አላቸው። አንዳንድ ቡድኖችም ከነሱ ጋር ተመሳጥረው ነው የጦርነት ዝግጅት እያደረጉ ያሉት ይላል። ይሄ እንግዲህ ጥንቃቄ ያስፈልጋል፣ ክትትል ያስፈልጋል ስላሉት ጉዳይ ሲያብራሩ ነው። እነዚህ እንቅስቃሴዎች የፕሪቶሪያ ስምምነትን አደጋ ላይ የሚጥሉ ናቸው እና ክልሉንም ወደ ሌላ ዙር ጦርነት የሚከቱ ናቸው ይላል። እነዚህ ነገሮች ጥንቃቄ ይፈልጋሉ፣ ክትትል ይፈልጋሉ ይልና ትዕዛዝ ይሰጣል። ለሁለት አካላቶች ትዕዛዝ ይሰጣል፣ ለሰላምና ለጸጥታ ቢሮ እንደዚሁም ለፖሊስ ኮሚሽኑ። ለሰላምና ጸጥታ ቢሮ ምንም አይነት የጦር ኃይል እንቅስቃሴ እንዳይኖር የሚል ነው። የቲዲኤፍ እንቅስቃሴ እንዳይኖር ማለት ነው። ቲዲኤፍን የሚመራው የሰላምና ጸጥታ ቢሮ ነው። ምንም አይነት የጦር እንቅስቃሴ እንዳይኖር የሚል ትዕዛዝ ይሰጣል። ሁሉም የታጠቁ ኃይሎች የቲዲኤፍ አባላት ማለት ነው ካምፕ እንዲቆዩ፣ ከዛ ውጭ የሚሆን ካለ በቁጥጥር ውስጥ እንዲውል፣ አሻፈረኝ የሚል ከሆነ እርምጃ እንዲወሰድበት ይላል ደብዳቤ። ቲዲኤፍ አባላት በሙሉ ካምፕ እንዲቆዩ የሚል ማለት ነው። ካምፕ እንዲቆዩ፣ ውጪ እንዳይንቀሳቀሱ፣ ይሄንን ደግሞ አናደርግም ብለው ከዚህ ትዕዛዝ አፈንግጠው የሚንቀሳቀሱ አባላቶች ካሉ በሏቸው የሚል እርምጃ እንዲወስዱ ለሰላምና ጸጥታ ቢሮ ትዕዛዝ ይሰጣሉ። ፖሊስ ኮሚሽንንም ልክ እንደዚሁ ትዕዛዝ ይሰጣሉ።
ከማንኛውም የጦር ኃይል ጋር ግንኙነት እንድታቋርጡ፣ ሙያዊ ተግባራችሁ ላይ ብቻ እንድታተኩሩ ይላል። የፖሊስ ኮሚሽኑ ወይም የፖሊስ አባላቶች ከጦር ኃይሉ ጋር ከቲዲኤፍ ጋር ማለት ነው ግንኙነት እንዳታደርጉ፣ ሙያችሁ ላይ ብቻ አተኩሩና ስሩ። የህዝቡን ሰላም የሚያወኩ ወንጀል የሚፈጽሙ ብጥብጥ የሚፈጥሩ አካላትን ተከታተሉ የሚል ትዕዛዝ ይሰጣል። በክልል ውስጥ የሚንቀሳቀሱ ሚዲያዎች ጥላቻንና ጦርነትን የሚሰብኩ ከሆነ ህጋዊ እርምጃ እንዲወሰድባቸው ይላል። ይህ ለፖሊስ ኮሚሽን ነው። ሚዲያዎችን ተከታተሉ፣ ጥላቻን የሚነዙ ከሆነ ጦርነትን የሚሰብኩ ከሆነ እርምጃ ይወሰድ የሚለው ያው ማለት ለህግ አቅርቧቸው ነው ለፖሊስ ኮሚሽን። ይሄ ደብዳቤ ነበረ ሲሰራጭ ነበረው እና ብዙዎቹ ሲቀባበሉት ነበረ። ጄኔራል ታደሰ ወረደ የህወሓት ዋነኛ ሰዎች ላይ እርምጃ ሊወስዱ ነው የሚል ማለት ነው። ይሄ ይመስለኛል እንግዲህ ከአዲስ አበባ መመለሳቸው ስለሆነ ተሹሞ መመለሳቸው ስለሆነና ከዛ በኋላ ቲፒኤልኤፍ የእሳቸውን ሹመት በሚመለከት በግልጽ አልቀበለውም ባይልም ነገር ግን ቅሬታ እንዳለው በመግለጹ ምክንያት ሹመቱን በሚመለከት አልተሳተፍኩበትም በሚል ቅሬታውን በመግለጹ ምክንያት እንግዲህ ይሄ ደብዳቤ እሱን ተከትሎ ሲወጣ በዛ ምክንያት ይመስለኛል ብዙዎች እውነት ነው ወይስ ውሸት ነው የሚል አይነት ጥያቄ ውስጥ ገብተው ነበር። ባጭሩ እውነት አይደለም ደብዳቤ። አሁን ያነበብኩላችሁ ደብዳቤ የእውነት ደብዳቤ አይደለም። እኔም እንደዛ አልገምትም። በእርግጥ ሰላምና ጸጥታ ቢሮም የውሸት መሆኑን አስተባብሏል። የጄኔራል ታደሰ ወረደ ደብዳቤ ውሸት ነው። ትግራይ ውስጥ ሰላምና መረጋጋት እንዳይኖር የሚፈልጉ አካላቶች ፈጥረው የሚያወሩት ጉዳይ ነው ሲል የሰላምና ጸጥታ ቢሮ አስተባብሏል። ጉዳዩ በማህበራዊ ሚዲያ ሲሰራጭ የነበረው ደብዳቤ የሐሰት ወሬ ነው የሚል ማለት ነው። ከዛም ውጭ ግን አንዳንድ የተናገራቸው ነገሮች አሉ። ይሄንን የሚያደርጉት ያው በግልጽ ስማቸውን ባይጠራም በክልላችን ግን ያልተረጋጋ ሁኔታ እንዲፈጠር ፍላጎት ያላቸው አካላቶች ናቸው። ትግራይ ውስጥ መንግስት እንዳይኖር ወይም መንግስት አልባ እንድትሆን ትግራይ የሚፈልጉ አካላቶች ከዛ ከፍተኛ ፍላጎታቸው ተነሳስተው ያደረጉት እንቅስቃሴ ነው እንጂ ደብዳቤው ውሸት ነው ይላል። አንድ ሁለተኛ ሰራዊታችን ይላል በኋላ የምንወያይበት ስለሆነ ነው ተልእኮውንና መሪዎቹን በትክክል የሚያውቅ ሲሆን ከማን ትዕዛዝ እንደሚቀበልና ኃላፊነቱን እንዴት እንደሚወጣ ግልጽ ስለሆነ በዚህ የተሰራጨ የሐሰት ጽሑፍ መደናገር አይገባም ይላል። ውሸት ነው ብሎ ያስተባብላል። ከዛ ውጪ ግን ደግሞ ስጋትም ደግሞ አይግባችሁ፣ ሰራዊታችን ለማን እንደሚታዘዝ ያውቃል፣ ተልእኮውን ጠንቅቆ ያውቃል። ስለዚህ በእንደዚህ አይነት ለሌላም ጊዜ ማለት ነው የሐሰት ወሬዎች እንዳትደናገሩ ሲል ሰላምና ጸጥታ ቢሮ እንግዲህ ጉዳዩ በጣም መነጋገሪያ ከመሆኑ ጋር በተያያዘ ምላሽ ለመስጠት ተገዶ ምላሽ ሰጥቷል ማለት ነው። አንድ ግምቴን ቅድም እንዳልኳችሁ ልንገራችሁ፣ ውሸት ነው የሚለውን እኔም በደንብ እቀበለዋለሁ። ጄኔራል ታደሰ ወረደ እንዲህ አይነት ደብዳቤ በእኔ እምነት መቼም ይጽፋሉ ብዬ አልገምትም። መቼም አይደለም አሁን እንደው በስልጣናቸው የመጨረሻ ወቅት ላይ ራሱ ይጽፋሉ የሚል ግምት የለኝም። በጭራሽ እንደዚህ አይነት ግምት የለኝም። የጻፉ ጊዜ ግን በጣም ከሚገረሙና ከሚደነቁ ሰዎች ውስጥ አንዱ እንደመሆን አትጠራጠሩ። በጣም ይገርመኛል ከጻፉ። እኔ ይጽፋሉ የሚል ግምት የለኝም። እንዲህ አይነት ሐሳብም ይመጣላቸዋልን ብዬም አላስብም። ጄኔራል ታደሰ ወረደ አይ ክልሉ ላይ ሰላም መምጣት አለበት፣ መረጋጋት መምጣት አለበት፣ ችግር እየፈጠሩ ያሉ አካላቶች አሉ፣ እነዚህ አካላት ላይ እርምጃ መውሰድ አለብኝ፣ በእኔ የስልጣን ጊዜ ውስጥ እንዲህ አይነት ነገር መኖር የለበትም ብለው እርምጃ እንዲወሰድ ትዕዛዝ ይሰጣሉ፣ ደብዳቤ ይጽፋሉ የሚል ግምት የለኝም። በፍጹም የለኝም።
ግን ይሄ ዝም ብሎ የመጣ ድምዳሜ አይደለም። ይሄ ግምት እንደዚህ አይነት ግምት የለኝም በጭራሽ ያስቡታል ብዬ አላስብም ስላችሁ ዝም ብዬ አይደለም። ጄኔራል ታደሰ ወረደ የስልጣን መሰረቶቻቸው ሁለት ናቸው ለሳቸው ማለት ነው። አንደኛው ብልጽግና ነው። ብልጽግናን ይፈልጉታል። ሁለተኛው ቲፒኤልኤፍ ነው። ቲፒኤልኤፍንም ይፈልጉታል። ሁለቱም ግን የሚፈልጓቸው ለተለያየ ነገር ነው። ብልጽግና እንዲሾማቸው ይፈልጋሉ። ሹመቱን ይፈልጋሉ ከብልጽግና። ምክንያቱም ሊሾማቸው የሚችለው የብልጽግናው ፕሬዚዳንት ወይም የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው ሊሾማቸው የሚችሉት። ስለዚህ ብልጽግና እንዲሾማቸው ይፈልጋሉ። ለዛ ደግሞ ከሳቸው ውጪ ሌላ አማራጭ እንዳይኖር የሚያደርግ አይነት ሁኔታ እንዲፈጠር ይፈልጉና ለብልጽግና ብቸኛ አማራጭ ሆኖ መቅረብን ፖለቲካቸው አድርገው ይይዙታል። ከሳቸው ውጪ ያለው አማራጭ ለብልጽግና የከፋ የማይመች አይነት አማራጭ እንደሆነ በማሳየት ወይም እንደዛ እንዲሆን በማድረግ ቲፒኤልኤፍ ሊቀበለው የሚችለው ብቸኛ አማራጭ እሳቸው መሆናቸውን ማሳየት ይፈልጋሉ። ይህን ደግሞ ለማድረግ ከቲፒኤልኤፍ የሆነ ነገር ይፈልጋሉ። እሱም ቲፒኤልኤፍ የሚቀበላቸው ሰው ደግሞ እንዲሆኑም ይፈልጋሉ። ብልጽግና እንዲሾማቸው ቲፒኤልኤፍ እንዲቀበላቸው ይፈልጋሉ። ጄኔራል ታደሰ ወረደ ቲፒኤልኤፍ የማይቀበላቸው ከሆነ ብልጽግና መሾሙ ነገሩን ወደ ጦርነት ይዞት ይሄዳል። ስለዚህ የእሳቸው ስልጣን ላይ መሆን ትርጉም የለውም። ከዚህ ቀደም እንደነገርኳችሁ ሰላምም አይኖርም በእሳቸው ጊዜ፣ ጦርነትም የመኖር እድሉ በጣም አነስተኛ ነው። ሁለቱም ከመጡ እሳቸው አይኖሩም። ብልጽግና እንዲሾማቸው ይፈልጋሉ። ብልጽግና ከሾማቸው በኋላ ግን ቲፒኤልኤፍ እንዲቀበላቸውም ይፈልጋሉ። ቲፒኤልኤፍ የሚቀበላቸው ከሆነ በብልጽግና ዘንድ የመሾም እድል እንዳላቸውም ያስባሉ። እነዚህን ሁለት ነገሮች እያጣጣሙ ይሄዱ። እንደውም ይበልጥ ካላችሁ ይበልጥ ሰፊውን ጊዜ ሰጥተው የሚሰሩት ቲፒኤልኤፍ እንዲቀበላቸው። ለቲፒኤልኤፍን ብቸኛው አማራጭ ብልጽግና ሊቀበለው የሚችለው አማራጭ እሳቸው እንደሆኑ ማሳሰብ ይጠበቃል። ለሁለቱም አማራጭ ሆነው ካልሆነ በስተቀር ስልጣኑን አያገኙትም፣ ሰርቫይቭ አያደርጉም። ብልጽግና ከሾማቸው በኋላ አብዛኛው ስራቸው ቲፒኤልኤፍ እንዲቀበላቸው ማድረግ ነው። ሌላ ነገር የለም። የጄኔራል ታደሰ ወረደ ስራ አብዛኛውን ይሄ ከብልጽግና በተቃራኒ ያለው ለጦርነት እየተዘጋጀ ነው የሚባለው ጦርነት ሊጀምር ነው የሚባለው ኃይል እንዲቀበላቸው ማድረግ ነው። የጄኔራል ታደሰ ወረደ ሰፊው ስራ ሰፊው ትኩረት እሱ ነው። ይሄ ደብዳቤ ከዚህ አካል ጋር ያጋጫቸዋል። ከዚህ አካል ጋር መጋጨት ደግሞ ስልጣናቸውን በሚመለከት ብልጽግና ዋስትና አይሰጠው። ምናልባት ቲፒኤልኤፍ ጄኔራል ታደሰ ወረደን ቢያነሳ እንዴት እኔ ሾምኩትን አነሳችሁ ብሎ ብልጽግና ወደ ጦርነት አይገባም። ሊከሰው ይችላል ቲፒኤልኤፍን እንጂ ከዚዎች አይገባም። ጌታቸው ረዳ ሲነሳ ወይም ሲያባረሩት እኮ ጌታቸው ረዳን ብልጽግና እኮ አልተቆጣም። እንደውም ምክንያት ፈልጎ የጊዜያዊ አስተዳደሩን ጊዜ ማብቀቶም ስለነበር እንቀይረው ወደሚል እኮ ነገር እኮ ነው የተካሄደው። ትግራይ ላይ ላለ ፕሬዝዳንት፣ ትግራይ ላይ ላለ የትኛውም ጉዳይ ብልጽግና ዋስትና አይሰጥም። ስለዚህ አብዛኛውን ግንኙነታቸው ከቲፒኤልኤፍ ጋር ለሳቸው የሚጠቅማቸውም ቲፒኤልኤፍ ቢቀበላቸው እነ ዶክተር ደብረጽዮንና በዙሪያቸው ያሉ አካላቶች ቢቀበላቸው ይሄ አይነት ደብዳቤ ከነሱ ጋር ያጋጫል። ስለዚህ ሊጽፉት አይችሉም በፍጹም። ነገም ከነገ ወዲያም ይጽፉታል የሚል ግምት የለንም። ነገር ግን የሰላምና ጸጥታ ቢሮ የትግራይ ጉዳዩ በጣም ትኩረቱን ወስዶት አሳስቦት
በዚህ ጉዳይ ላይ መግለጫ ሰጥቷል። በፖለቲካ ውስጥ የሰላምና ጸጥታ ቢሮ የሰጠው ማስተባበያና መግለጫ ትልቅ ትርጉም አለው። የሚነግረን ነገር አለ። ለእኔ ቢያንስ አንድ 3 ነገሮች ይነግረኛል። ማስተባበያ መስጠቱ ማለት አለመተማመን መኖሩ አንድ ይነግረናል። 2 እዛ ያለው ኃይል በፕሮፓጋንዳው ጦርነት ውስጥ ተከላካይ መሆኑን ይነግረናል። 3 ተጨባጭ የሆነ ችግር መኖሩንም ይነግረናል። የሰላምና ጸጥታ ቢሮ መግለጫ እነዚህን 3 ነገሮች ይነግረናል። ከዚህም በላይ የሚናገረው ነገር ሊኖር ይችላል። 1 አለመተማመን እንዳለ፣ መጠራጠር እንዳለ፣ የሆነ ክፍተት እንዳለ በደንብ ይጠቁማል። በቃ የሆነ ስስ ጎን አለው እዛ ያለው ኃይል፣ ትግራይ ውስጥ ያለው ኃይል ሊጠቃ የሚችልበት፣ ሊነካ የሚችልበት፣ ልክ ሲነካ ሪአክት እንዲያደርግ የሚያደርገው የሆነ ስስ ጎን አለው። ይህን የሚያውቁ ሰዎች ናቸው ይህን እየተጠቀሙበት ያሉት። አንዱ አለመተማመን ነው። 2ኛው ስጋት ነው። የሆኑ አካላቶች ተጠያቂ ልንሆን እንችላለን የሚል ወይም ደግሞ እርምጃ ሊወሰድብን ይችላል የሚል ከፍተኛ የሆነ ስጋት አላቸው። በቃ ማለት ሁሉም አይደለም፣ ግን ብልጽግና የሚፈልጋቸው የሆኑ ሰዎች አሉ። እኛን ነው የሚፈልገው ብለው የሚያስቡ ሰዎች አሉ። ከብልጽግና ጋር በተወሰነ ደረጃ ተገናኝቷል የተባለን አካል በሙሉ በጣም በጥርጣሬ እና በስጋት እንደሚያዩ የሚያስረዳ ነው። ይሄን የሚያውቁ ሰዎች ናቸው በነገራችን ላይ ደብዳቤውን ያዘጋጁት። እኔ የጻፉት 3 ጎኑን በደንብ የሚያውቁ ማለት ነው። እነማን እንደሆኑ ልትገምቱ ትችላላችሁ። እኔ ግን ስም ባልጠራጥሩ ነው። እነዛ 3 ጎኗን የሚያውቁ ሰዎች ናቸው እቺን ነገር ጽፈው ሪአክት እንዲያደርጉ፣ እንዲደነብሩ፣ እንዲሰጉ ያደረጓቸው እና አንድ ጥርጣሬ አለ፣ አለመተማመን አለ። ጄኔራል ታደሰ ወረደን በምን አይነት መልኩ እንደሚያዩዋቸው አይ ቲንክ ይሄ የሰላምና ጸጥታ ቢሮ መግለጫ ማሳያ ነው። ይሄ አይነት መጠራጠር ባይኖር፣ ይሄ አይነት ስጋት ባይኖር፣ አሁን ያልኩትኝ አይነት ስስ ጎን ባይኖር ኖሮ ይሄ የተጻፈው ደብዳቤ የተቋሙን ትኩረት ወስዶ ማስተባበያ እስኪሰጥበት ድረስ አይደርስም ነበር። ይሄ የውሸት ደብዳቤ ትግራይ ላይ ያለው ቡድን ላይ ተጽዕኖ ፈጠረ። ለምን? ምክንያቱም ስስ ጎኑን የነካ ስለሆነ ማለት ስስ ጎኑን የነካ ስለሆነ አንድነት የለም። ይሄንን ነው የምላችሁ። ውስጣዊ ችግር አለ። እስካሁን ድረስ መወሰን ያልቻሉበት፣ ወደ እርምጃ መግባት ያልቻሉበት ትልቁ ጉዳይ ውስጣቸው ላይ ያለ መከፋፈል በጣም በጥንቃቄ የያዙት ነው። ምክንያቱም ይሄ ክፍፍል እንደገና ቢፈነዳና ቢታይ 2ኛው ነው የሚሆነው ከነጌታቸው ረዳ ቀጥሎ የመጣ ማለት ነው። የነጌታቸው ረዳ መለየት የፈጠረው ችግር አለ። ያሁኑ ደግሞ ልዩነት ቢፈነዳና በመከፋፈሉ ቢፈነዳና ልዩነት ቢፈጠር የነጌታቸው ረዳ መለየት ከፈጠረው ጉዳት በበለጠ ነው እንደምን አሁን ደግሞ ያሉበት የጦርነቱ ወቅት ነው። በእንደዚህ አይነት ወቅት ላይ መከፋፈልህ፣ ልዩነት መፈጠሩ ኦልሬዲ በጣም የኃይል ሚዛንህን በደንብ ሊያሳይ የሚችል ነው። አቅምህን በደንብ ሊያጋልጥ ሊያሳብቅብህ የሚችል ነው። በጣም በጥንቃቄ የያዙት ክፍተት አለ። በጣም በጥንቃቄ አንዱ አንዱን በስጋት ነው የሚያዩ። ራሳቸው ውስጥ ነው እንዴት ይፈቱታል የምናውቀው ነገር የለም። የሰላምና ጸጥታ ቢሮ መግለጫ አሁን የሰጠው ማስተባበያ ግን ይህንን ነገር የሚያሳይ ነው። ችግር ነው መጠራጠር እና አንዱ አንዱን በስጋት የሚያይበት በጣም ስስ ጎን እንዳለ የሚያሳይ ነው። 1 2 በጣም አደገኛ ሁኔታም ውስጥ ነው ቲፒኤልኤፍ። በጣም አደገኛ ሁኔታ ውስጥ
አሁን ላይ ጦርነት ላይ ነው፣ የፕሮፓጋንዳ ጦርነት ላይ ናቸው። ብልጽግናም ቲፒኤልኤፍም የፕሮፓጋንዳ ጦርነት ላይ ናቸው። አንዱን በፕሮፓጋንዳው ለማዳከም እየሞከረ ነው ያለው። ይሄ የሰላምና ጸጥታ ቢሮ የትግራዩ የሰጠው ማስተባበያ የሰጠው መግለጫ ይህም ብቻ አይደለም። ከዚህ በፊትም የነበሩትን ሁሉ ብታዩት በዚህ በፕሮፓጋንዳው ጦርነት ቲፒኤልኤፍ የያዘው ፖዚሽን ተከላካይነት መሆኑን ያሳያል። ተከላካይ ነው እየሆነ ያለው። ቲፒኤልኤፍ አጀንዳ ተቀባይ ነው እየሆነ ያለው እና የሚመጣውን ነገር በሙሉ መከላከል ነው። የሚመጣውን ነገር ሁሉ መከላከል ነው። ሲያጠቃ አይታይም። ይህ በፕሮፓጋንዳ ጦርነት ውስጥ ቲፒኤልኤፍ አደገኛ ሁኔታ ላይ መሆኑን የሚያሳይ ነው። ብልጽግና አጀንዳ ይፈጥርለታል። ቲፒኤልኤፍ እዛ ውስጥ ለዛ ምላሽ ይሰጣል። ብልጽግና ይከሰዋል። ቲፒኤልኤፍ ባረን የለበትም ውሸት ነው እያለ ምላሽ ይሰጣል። እና ከብልጽግና የሚመጣውን ነገር ምላሽ በመስጠት ላይ ነው እየተጠመደ ያለው ቲፒኤልኤፍ ባለችው አቅም ባለችው ሀብት። በነገራችን ላይ በፕሮፓጋንዳ ጦርነት ውስጥ መከላከል አንዳንዴ አስፈላጊ ነው። ነገር ግን እዛው ላይ ግን መቆየት በጣም አደጋ አለው። ቲፒኤልኤፍ አሁን በዚህ በፕሮፓጋንዳ ጦርነት ውስጥ ህልውናውን ለማትረፍ እየታገለ ነው ያለው። ህልውናውን ለማትረፍ እየታገለ ነው ያለው። እንዳልኳችሁ ያስስ ጎኑን ነው እየመቱበት ያሉት። ቲፒኤልኤፍ እሷን ለመሸፈን ነው በጣም እየሞከረ እየደከመ ያለው። ለአጀንዳ ሲሰጥ አታዩትም። አንድ ጊዜ ያችን ስስ ጎን ይነኳል፣ ሌላ ጊዜ ደግሞ በዓለም አቀፉ ማህበረሰብ ዘንድ ሊያስወነጅለው ሊያስከስሰው የሚችል ሌላ አጀንዳ ይሰጠዋል። እሱን ሲያስተባብል ደግሞ ሲውል ታዩታላችሁ። እና ተከላካይነት ቦታ ላይ ነው። ተከላካይ መሆን ህልውናን ለማቆየት ይጠቅማል። ነገር ግን የሆነ ሰዓት ላይ ግን ተሰባብረ ነው። ተከላካይ ስትሆን የጦርነቱን ህግ ወይም የጨዋታውን ሜዳ ህጉን አንተ አይደለህም የምትወስነው፣ ያኛው አካል አጥቂው ነው እየወሰነ ያለው። አጥቂው በአንተ ሜዳ ላይ ነው እየተጫወተ ያለው። አይታችሁ ከሆነ ቲፒኤልኤፍ ይከሳል፣ ግን ብልጽግና ሲመልስ አታዩት። ብልጽግና ግን ሲከስ ወዲያው ነው ቲፒኤልኤፍ ሲመልስ የምታዩት። በዛ ጉዳይ ላይ የሚመለከተው ተቋም ማስተባበያም ይሁን መግለጫም ይሁን ምላሽም ይሁን የሆነ ነገር ሲል ታዩታል። ተከላካይነት ላይ በጣም እየቆየ ነው። ይሄ ደግሞ አደጋ አለው። ውስጡን የሚያውቁ ሰዎች አሉ። ያቺን ስስ ጎን እየነኩት እያስተነፈሱት ነው ያሉት። ያለ ሀብት እዚህ ላይ ነው የሚባከነው። ብዙ ጊዜ ተከላካይ የፕሮፓጋንዳ ጦርነት ውስጥ ተከላካይነት ቦታ ላይ አትቆይም። እየተከላከልክ ማጥቃት ይጠበቅብሃል። ተከላከልክ ማጥቃት ይጠበቅብሃል። አሁን ላይ ቲፒኤልኤፍ አቅም ሀብት እንደ ድሮ አይደለም። ረጅም ጊዜ ለመከላከል አያበቁም። የሆነ ጊዜ መፈንዳቱ አይቀርም። የሆነ ጊዜ ያቺ ሲሸፍናት የምታዩት ድክመት ግልጥ ብላ መውጣቷ የማይቀር ጉዳይ እና አሁን ከብልጽግና ጋር እያደረገ ባለው የፕሮፓጋንዳ ጦርነት ውስጥ ጥቃት እየተፈጸመበት እሱን በመከላከል ላይ እያተኮረ መሆኑን የሚያሳይ ነው እና አደጋ ውስጥ ነው። የኃይል ሚዛኑን ይሄ ይነግራቸዋል። ከዚህ ከተከላካይነት መውጣት የሚችልበት ነገር ከሌለ ህልውናው አደጋ ውስጥ ነው የሚሆነው። ሶስተኛው ተጨባጭ የሆነ ችግር አለ። ምን ይላሉ የሰላምና ጸጥታ ቢሮ? ሰራዊታችን ተልእኮውንና መሪዎቹን በትክክል የሚያውቅ ነው። ከማን ትዕዛዝ እንደሚቀበል እና ኃላፊነቱንም እንዴት እንደሚወጣ በግልጽ ያውቃሉ። እቺ ነገር ምን ማለት ነው? ደብዳቤው ላይ ለሰራዊቱ አመራሮች ትዕዛዝ ተሰጥቷል። ማለት ጄኔራል ታደሰ ወረደ ሰጥተዋል። ውሸት ነው፣ አልሰጡም።
ግን ሰጡ ተብሎ የወጣ ደብዳቤ አለ። የሰላምና ጸጥታ ቢሮ ለዛ ደብዳቤ ምላሽ ነው እየሰጠ ያለው። ውሸት ነው ማለቱ ብቻውን አልበቃውም። ውሸት ነው ብቻ ማለቱ አልበቃውም። ምን አለ? ሰራዊቱ ማን እንደሚያዘው ያውቃል። ያ ማለት ጄኔራል ታደሰ ወረደ አያዙትም እንደማለት ነው። ሰራዊቱን በሚመለከት ጄኔራል ታደሰ ወረደ ምንም አይነት ድርሻ የላቸውም። አትስጉ ነገር ነው። እንዳትደናገሩ። ከዚህም በኋላ ሰራዊቱን የሚመሩት ከጄኔራል ታደሰ ወረደ ውጪ ያሉና ጄኔራል ታደሰ ወረደን በራሱ በጥርጣሬ የሚያዩት አካላቶች ናቸው። ስለዚህ ስጋት እንዳይገባችሁ እንዳትደናገሩ አለ። ይህ በተጨባጭ ችግር መኖሩን የሚያሳየው ፕሬዝዳንት ናቸው። ይሄ የሰላምና ጸጥታ ቢሮ በሳቸው ስር ነው። የተቀየረ ነገር ይኑር አይኑር በይፋ አልነገሩንም። ጄኔራል ታደሰ ወረደ የሰራዊቱም መሪ ናቸው። የቲዲኤፍ መሪ ናቸው። እንደዛ ነው የሚታወቁት። አሁን በውስጥ ቀይረውት ይሁን አይሁን አይታወቅም፣ ግን ይፋም አድርገውትም አያውቁም ስለመቀየራቸውም ማለት ነው። በአደባባይ የሚታወቀው ሰራዊቱን የሚመሩት እሳቸው መሆናቸው ነው። የሆነ ጊዜ አደረጃጀት ለውጥ ለማድረግ ፍላጎት እንዳላቸው ይወራ ነበር። ያን ፍላጎታቸውን እውን አደረጉት ወይ? የታወቀ ነገር የለም በግልጽ ቢያንስ። እና አሁን ምን እያለ ነው? ሰራዊታችን ከጄኔራል ታደሰ ውጪ ነው። አይቆጣጠሩትም እሳቸው፣ አያዙትም እሳቸው። እንዳትደናገሩ፣ ስጋት ውስጥ እንዳትወድቁ፣ ጥርጣሬ ውስጥ እንዳትወድቁ። ይሄ ግልጽ ጄኔራል ታደሰ ወረደና ሌላው ራሱ እዛው ሰላምና ጸጥታ ቢሮ ያለው እሳቸው የሚያዙት ቢሮ መካከል ምን አይነት ልዩነትና ምን አይነት አተያየት አንዱ ለአንዱ እንዳለው የሚያሳይ ነው። ውሸት ነው ብቻ ማለቱ አልበቃ። በቂ እኮ ነበር። እሱ ውሸት ነው ብሎ ማለት በቂ ነበር። ግን ሌላም ጊዜ እንደዚህ አይነት ነገር ቢባል እንዳትሰጉ። ጄኔራል ታደሰ ወረደ ዝም ብሎ ነው ያስቀመጥናቸው። ዝም ብሎ ይቀመጣሉ እንጂ ዋነኞቹ እኛ ነን። ሰራዊቱን በሚመለከት የምናዘው እኛ ነን። አርግ የምንለውን ሁሉ ያደርጋል። አስፈላጊ ከሆነ ጄኔራል ታደሰ ወረደን ፒክ ማድረግ ማንሳት አስፈላጊ ከሆነ እንደዛ ማድረግ እንችላለን የሚል መልእክት ነው። ጄኔራል ታደሰ ወረደ ፑፔት ናቸው እያሉ ነው። እሳቸው አያዙም ሰራዊቱን። ሰራዊቱ ለማን እንደሚታዘዝ ያውቃል። ስለዚህ ጄኔራል ታደሰ ወረደ ሰራዊቱን ያዙታል ብላችሁ ወይም ሰራዊቱ ላይ እንዲህ አይነት ነገር ሊፈጥሩ ይችላሉ፣ መከፋፈል ሊፈጥሩ ይችላሉ፣ ችግር ሊፈጥሩ ይችላሉ ብላችሁ እንዳትሰቡ። ከሰራዊቱ ጋር ያላቸውን ግንኙነት በሙሉ አቋርጠናል፣ በጣጥሰነዋል፣ ዝም ብለን ያስቀመጥናቸው እያሉ ነው። ይሄ በተጨባጭ ችግር መኖሩን የሚጠቁም ጉዳይ ነው። በዚህ መልኩ አይተነዋል። የሰላምና ጸጥታ ቢሮ መግለጫ፣ የትግራዩን የሰላምና ጸጥታ ቢሮ መግለጫ በዚህ መልኩ አይተነዋል።